የምዕራባውያን ትልቁ ፕሮፓጋንዳ በእኛ ላይ የሚነዛው በአፍሪካ ላይ በታዳጊ ሀገሮች ላይ የሚነዛው ትልቁ ፕሮፓጋንዳ ምን መሰላችሁ? ቻይና ጋር አብሮ መስራት። ቻይና በጣም መጥፎ ሀገር እንደሆነ መጥቶ ሀገራችንን እኛን ኮሎኒ ሊያደርጉ እንደሆነ እንዳለ ያለ ንብረታችንን፣ ሀገራችንን፣ መሬታችንን ሁሉ ሊወስዱብን እንደሆነ ነው ትልቁ መልእክት የሚያስተላልፉልን። በጣም ከፍተኛ የሆነ ፕሮፓጋንዳ በኦንላይን በየትምህርት ቤታቸው በሚዲያቸው ፓብሊክ ፕሌስ በጠቅላላ ኔጌቲቭ የሆነ ነገር ብቻ ነው የሚያሰራጩት፣ መጥፎ እንደሆነ ከቻይና ጋር አብሮ መስራት፣ የቻይና ኢንቨስትመንት ሀገራችንን የሚያድህይ እንደሆነ፣ ወደፊቱ እንደገና የእጅ አዙር ቅኝ አገዛዝ እየተሰራብን እንደሆነ ነው የሚነግሩት፣ ነው ልጆቻቸውን የሚያስተምሩት። የቻይና ኢንቨስትመንት በዩናይትድ ስቴትስ ውስጥ 204 ቢሊዮን ነው ቻይና ኢንቨስት ያደረገችው እስካሁን እስከ 2025 ድረስ 204 ዩኤስ ቢሊዮን ዶላር። የቻይና ኢንቨስትመንት ዩናይትድ ኪንግደም ውስጥ 100 ቢሊዮን ዶላር እስከ 2025 ድረስ 100 ቢሊዮን ዶላር የቻይና ኢንቨስትመንት ዩናይትድ ኪንግደም ውስጥ አለ። ኢንቨስትመንት ነው የምላችሁ፣ ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት መጥተው ፋብሪካ ላይ፣ እርሻ ላይ፣ መንገድ ላይ፣ የውሃ ብዙ አይነት ፕሮጀክት ላይ ኢንቨስት የሚያደርጉት ብር ነው የምነግራችሁ። ዩኤስ ውስጥ ያለው 204 ቢሊዮን ዶላር፣ ዩኬ 100 ቢሊዮን ዶላር ፕላስ፣ ካናዳ 60 ቢሊዮን ፕላስ፣ ዩሮፒያን ዩኒየን 100 ቢሊዮን 116 ቢሊዮን ዩኤስ ዶላር ቻይና ኢንቨስት ያደረገችው። እኛ ጋር ኢትዮጵያ 8.5 ቢሊዮን ዶላር ነው ቻይና ኢንቨስት ያደረገችው እስከዛሬ ድረስ። ኬንያ ብትሄዱ 2 ቢሊዮን ዶላር ነው ኢንቨስት ያደረገችው ኤፍዲአይ። ሳውዝ አፍሪካ እንደዛው 13 ቢሊዮን። እነሱ በ100 ቢሊዮን 200 ቢሊዮን ኢንቨስትመንት ነው የሚያደርጉት ከቻይና ጋር። አሁን ከዛሬ ሳምንት 2 ሳምንት በፊት ኒውስ ላይ ሄዳችሁ ራሳችሁ ብትፈልጉ በጠቅላላው የካናዳው ፕራይም ሚኒስተር ቻይና ነበር የንግድ ስምምነት እየተፈራረመ እየለመኑ። ዩሮፒያን ዩኒየን በጠቅላላ ቻይና ነበር ንግድ ውይይት ድርድር እናድርግ፣ አዲስ አይነት ትሪቲ እንፈርም፣ ተፈራረሙ። የዩኬው ፕራይም ሚኒስተር እዛ ነበር ከአንድ ሳምንት በፊት። ቻይና፣ ህንድ እየሄዱ የሚፈራረሙት እየሄዱ እነሱ ያላቸውን ኢንቨስትመንት ነገርኳችሁ። 65 ሚሊዮን ህዝብ ነው የዩኬ ህዝብ። ከ105 ቢሊዮን ዶላር በላይ የቻይና ኢንቨስትመንት ያለበት ሀገር ነው። በጠቅላላ ነገሩን እየገዙት ነው፣ ኢንቨስት እያደረጉ ነው። እኛ ጋር 8 ቢሊዮን በእርሻ ላይ፣ በግድብ ላይ፣ በመሬት ላይ፣ በመንገድ ላይ አገር የሚያሳድግ ነገር፣ በሃይድሮ ኤሌክትሪክ ፓወር ላይ ኦኬ፣ በብዙ አይነት ሀገር የሚያሳድግ ኢንፍራስትራክቸር ላይ ኢንቨስት የሚያደርግ ሀገር በጣም መጥፎ ነው። መቼም ውጭ ያላችሁት የምለውን ነገር ትሰማላችሁ አይደል? ታውቃላችሁ በደንብ ለእኛ የሚነግሩንና የሚገርም እኮ ነው። ድሃ ናቸው። አፍሪካ የመጨረሻ ድሃ ሀገር፣ ድሃ ኮንቲኔንት፣ ድሃ አህጉር። ምንም እኮ የላቸውም። ወርቅ፣ አልማዝ፣ ኮባልት፣ ፕላቲነም፣ ዩራኒየም በጠቅላላ የሚመጣው ከአፍሪካ ነው። ድሃ ናቸው ይሉናል። ድሃ ናቸው እያሉ ጠቅላላው ግን በውስጥ እንዳለ ኮርፖሬሽናቸው በጠቅላላ የሚሰራው አፍሪካ ነው። ኢንቨስት የሚያደርገው አፍሪካ ነው እየመጣ። እነሱ እኮ የሚጫወቱብን መሰላችሁ። ለእኛ የሚነግሩን ወይም ደግሞ እኛን እስካሁን ድረስ የነገሩን ነገር በእነሱ ሚዲያዎች ኦኬ፣ በእነሱ የትምህርት መጽሐፎች፣ በእነሱ ጋዜጣዎች። የእነሱ መጽሐፍ ነው የምናነበው እውቀት ለማግኘት አይደለ እንዴ? እዛ ላይ የሚሸጉጥልን ነገር በጠቅላላ አንድ የተማረ ኢንቴሌክቹዋል ስለ ቻይና ጥሩ የሚያወራ የለም። አንድ እንዴት ነው አፍሪካ እያደገ ነው አሁን ስትሉት ግን አይቀበልም በፍጹም። እንዴ ኖ እየተሸጠ እኮ ነው፣ አፍሪካ እኮ እየተሸጠ ነው። እስቲ አንድ ሀገር ቻይና ከዚህ በፊት ኮሎኒ ያገረችው ሀገር ንገሩን። እነሱ ለእኛ ብሎ አይደለም። እነሱ እኮ አንድ ሀገር አንድ ኮንቲኔንት እያደገ ሲመጣ ለእነሱ ገበያ ይከፍታል። እነሱ አምራች ሀገር ናቸው፣ የኢንዱስትሪ ሀገር ነው እና ይሸጣሉ ዕቃ።
ያን ዕቃ ማርኬት እንዲከፍትላቸው ነው። እኛም ባሳደጉ ቁጥር ከኛ ጋር አብረው በሰሩ ቁጥር የእነሱ ምርት ይጨምራል። ይሄ ምንድን ነው? አብሮ ለማደግ የሚሰራ ስራ ነው። እሱን ነው ለማስቆም ግን ከዛ ራሳቸው ደግሞ እየሄዱ የንግድ ስምምነት ይፈራረማሉ። ሂዱና ተመልከቱ ስንት የምዕራባውያን ሀገሮች ባለፈው 2-3 ሳምንት ውስጥ ቻይና ሲፈራረሙ እንደነበር። በእያንዳንዱ መጽሔት ላይ ለእኛ ግን የሚጻፍልን በጣም መጥፎ እንደሆነ ከነሱ ጋር መስራት ሲስተማቸው ምን ያክል እየወደቀ እንደሆነ አሁን አውቀውታል። መቼም ትሰማላችሁ አሁን የሚወጣውን ነገር መቼም ታያላችሁ። አሁን በኤፕስቲን ፋይል ምናምን ተብሎ የሚነገረውን ነገር አለ። እኔ ያለፈውን 3 ዓመት ሙሉ የመጣው ነግራችሁ መሰላችሁ። ይህንን ዓለም የሰሩት ኮርፖሬሽኖች ናቸው። ኮርፖሬሽን ነው በጠቅላላ ዓለምን የሚያስተዳድረው። የኮርፖሬሽን ባለቤቶች ደግሞ ቢሊዮነሮች ናቸው። ቢሊዮነርና እነዚህ በጣም በጣም ሀብታም የሆኑ ሰዎች ምንም አይነት ሕግ የላቸው። የሚያደርጉት የአረመናዊ የሆነ አስተሳሰብ ነው ያላቸው። ምንም አይነት እነኛን ወይም ደግሞ ደሃን ሀገር ደሃን ህዝብ እንደ ሰው አለ የሚቆጥሩት። የራሳቸውን ህዝቦች የራሳቸውን ሰዎች የሚያደርጉትን እንግዲህ እያያችሁ ነው አይደል? እንዲሁ እዛ ውስጥ እንደዚህ ገብቶ መናገሩ ራሱ በጣም በጣም ያስጸይፋል። በጣም እኔ በተቻለ መጠን የሚሰሩትን በደል በኢኮኖሚ ደረጃ ኦኬ የሚያደርጉብንን በደል ያክል ነው እንጂ ከዛ በላይ በሰብአዊ መብትነት የሚያደርጉትን በፖለቲካ መስኩ የሚያደርጉትን እኛን እርስ በራሳችንን እንደዚህ አድርገው እንድንባላ እንድንጋጭ አገራችንን እንዳንወድና ራሳችንን እንድንጠላ ያደረጉንን አመለካከት መቼም ብዙ ሰው አለ፣ ብዙ ዲስከሽን ግሩፕ አለ ስለዚህ የሚያወራ እና እኔ ብዙ ጊዜ የምነግራችሁ በዚህ በኢኮኖሚ በኩል ምን ያክል እነዚህ መልቲናሽናል ኮርፖሬሽኖች በጣም በትንሽ ቢሊዮነሮች ስር የሚተዳደሩ ናቸው። ምን ያክል እያሰቃዩ እንደሆነ እኛን ታዳጊ ሀገሮችን ስፔሻሊ አፍሪካ እና ያንን ደግሞ ለመላቀቅ አስተሳሰባችንን መቀየር አለብን። ምክንያቱም ሁል ጊዜ ደሃነ ሲባል አንድ ሰው እውነትም ደሃነኝ ይላል። አንድ ሰው እኮ አንተ ጭንቅላት ትክክል አይደለም እብድ ሳትሆን አትቀርም ተብሎ ሁሌ እብድ ነህ ከተባለ እውነት አብጃለሁ እንዲህ ብሎ ማሰብ ይጀምራል ብቻውን። ልክ እንደዛ ነው የሚሰማን። እኔ እኮ ምጽፉልኝ አለኛ አንችልም፣ ኢሮፓውያኖች ናቸው የሚችሉት፣ የእኛ ህዝብ ደደብ ነው ሰነፍ ነው እያለ የራሱን በአማርኛ ነው የሚጽፈው። እንግዲህ አበሻ መሆን አለበት መቼም። በእንግሊዝኛ ቢሆን ኖሮ ምናልባት ሌላ ዜጋ ነው ብዬ ትንሽ ጠራጠር። በአማርኛ እየጻፈ ደደብነን እኛ እንትን የለን ችሎታ የለንም። እዚህ ስለሰሩብን እኮ ተነግሮናል በደንብ ተደርጎ እናንተ ሰነፎች ናችሁ። እና አሁን እስካሁን ድረስ የሚደረገው እያንዳንዱ ኢንቴሌክቹዋል ዲስከሽን ግሩፕ ላይ እኔ የተሳተፍኩት አንድ ቀን ስለ ቻይና ስራ ጥሩ ነገር ማንም ሲያወራ ሰምቼ አላውቅም። እኔም ደግሞ ያለውን ሪያሊቲ አንዱን ሳይድ በመያዝ ሳይሆን አንዱን ሳይድ ሲያዝ ሁሉ ጊዜ ጭቅጭቅ ነው የሚፈጠረው እና ያለውን ሪያሊቲ እንኳን መግለጽ ከሞከርኩ ወዲያውኑ ኔጌቲቭ የሆነ ኦፒኒየን ነው የሚመጣው። አሁን ግን ያልኳችሁ ገብቷችኋል? ያለውን የኢንቨስትመንት ስካላውን ሂዱና ተመልከቱት። ዌስተርን ውስጥ ነው ቻይና በብዛት ኢንቨስት የምታደርገው። የብድሩን እርሱት። 5 ትሪሊዮን የአሜሪካንን ዕዳ ገዝታ፣ ትሪሊዮን ነው የምነግራችሁ ቢሊዮን አይደለም። የአሜሪካ ዕዳ በቻይና እጅ ነው ያለው እና እኛን ደግሞ ከቻይና ጋር አብራችሁ አትስሩ፣ በጣም መጥፎ ነው፣ አገራችሁን፣ ኮንቲኔንታችሁን፣ አህጉራችሁን ልትወስድ ነው።